እዩት በእናታችሁ በጣም ነው የሚያምረው። አያችሁት? ከለሩ ራሱ እንዴት ደስ ይላል። የሚገርም ክትፎ ነው። ቆንጆ ነው። ኧረ ሰላም ሰላም፣ እንደምን አላችሁ ውድ የለዩት ዩቲዩብ ቻናል ተከታታዮቼ፣ አማን ነው ወይ? ሁሉ መልካም፣ እግዚአብሔር ይመስገን። አለን። ዛሬ የምገኘው ጥለስ ክትፎ ነው። በጣም ስፔሻል የሆነ ቤት ነው ዛሬ የተገኘሁት። እንደምታዩት ጫማዬን አውልቄ የምሬን ነው የምላችሁ። ዛሬ ነው ባለፈው ስጋ ቤት ሶዶ የገባው መሰለኝ አላልኳችሁ። ዛሬ ግን ትክክለኛው ሶዶ ማለት እዚህ ነው። በቃ በጣም ደስ ይላል። እንደዚህ ፐርሰስ ብዬ እንደምታዩት እንደዚህ ቁጭ ብያለሁ። ክትፎ የላዘ ነው። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። በጣም ደስ የሚል ቫይብ ነው ያለው እዚህ ቦሌ መድኃኒዓለም ሄልዘር ታወር ጀርባ ጥለስ ክትፎ። እስቲ ዞር አድርጌ የቤቱን ድባብ ላሳያችሁ እንዴት ደስ እንደሚል እዩት በእናታችሁ በጣም ነው የሚያምረው። በጣም ደስ ይላል። በተለይ ደግሞ እዚህ ጋር ያደረጉት ነገር የእውነት በቃ እንዲህ ቁጭ ብላችሁ እንድትበሉ አስተካክለዋል። ስለዚህ በጣም ደስ የሚል ቫይብ ነው ያለው። እኔ እዚህ ጋር እንግዲህ ቁጭ ብያለሁ። እንድትታዘዥ ነው እናትዬ። እሺ፣ ስለዚህ ምን አላችሁ? ኦኬ። ግን ዋናው ስራችሁ ግን ክትፎ ነው አይደል? ጥለስ ክትፎ ነው ራሱ የሚለው። ጥሩ። እሺ፣ ስለዚህ ስፔሻል ክትፎ ይሁን፣ ስፔሻል ክትፎ ይሁንልኝ። እሺ፣ አመሰግናለሁ። እሺ፣ እንደምታዩት ስፔሻል ክትፎዬን አዝዣለሁ። ስለዚህ ስፔሻል ክትፎዬን አዝዣለሁ። ክትፎ እስከሚሰራልኝ እንግዲህ እንደዚህ እግሬን ሰቀል አድርጌ ጫማዬን አውልቄያለሁ። ብዙ ጊዜ የመስቀል ጊዜ እንደዚህ ጉራጌዎች በደንብ እንደዚህ አይነት ነገር አዘጋጅተው ቤታቸው አለ። አብነት አጎ ኤቢ ጋር ሄጄ አላውቅም። ኤቢ ጓደኞቹን ወዳጆቹን ይጠራና እንደዚህ አድርጎ አብነት አጎናፍር ደስ የሚል መስቀል በዓል እንደሚያሳልፍ አይቻቃለሁ። ከዚህ በፊት ሰብሰብ ብሎ እንደዚህ ጓደኞቹ ጠርቶ እሱ ድባብ ነው የመጣብኝ። የማየው እሱን ያው በተለያዩ በተቀረጹ ቪዲዮዎች ነው። እንግዲህ ያው መስቀል አልፏል፣ ግን ደስ ይላል። እንደዚህ አይነት ቦታ ብቅ ደግሞ እያልን እንደዚህ አይነት ነገር ብናሳልፍ አሪፍ ነው ብዬ አስባለሁ። ጥለስ ክትፎ ይላል ቤቱ። በጣም ቆንጆ ነው፣ ደስ የሚል ቫይብ ነው ያለው። ቡናችንን ደግሞ እዚህ ጋር እናስፈላለን። እንዴት አላችሁ? እንዴት እየሆናችሁ ነው? እንግዲህ አብይ ጾም ሊገባ ነው። ስለዚህ አብይ ጾም ከመግባቱ በፊት እንደዚህ የፍስክ ነገሮችን እንሰራለን። አብይ ጾም ደግሞ ከገባ በኋላ ያው የጾም ደግሞ ነገሮች እነ ብፌ የተለያዩ አይነት ቦታዎች ደግሞ የሄድኩኝ ፕሮግራም ይቀጥላል። እንዴት አላችሁ? የምጽፉልኝን ኮሜንቶች በጣም ነው የማያቸው፣ ለማስተካከል እሞክራለሁ ብዙዎቹን። ስለዚህ እያየሁኝ ነው። ዛሬም ጻፉልኝ ከስር ሳሚ ብላችሁ ለሁለት ሰዎች 500 ብር ካርድ እሞላለሁ። እንደ አጋጣሚ ሆነው ልክ እኔ ከገቡ በኋላ መብራት ጠፋ። በነገራችሁ ላይ ያው ኢትዮጵያ ውስጥ መብራት መጥፋቱ የሚጠበቅ ነው። ያው ይጠፋል ቶሎ። እንግዲህ ያው ምንም ማድረግ አይቻልም። ስለዚህ ትንሽ ጨለም ካለባችሁ ያው መብራት ችግር ነው። መጀመሪያ ስገባ በደንብ መብራት ነበረ። አሁን ግን ቶታሊ መብራት ጠፍቷል። ምግቤ ግን ይመጣል። እኔ አሪፍ ቆይታዬን ግን ከማድረግ ወደኋላ አልልም። ደስ ይላል። ዛሬ እንግዲህ ትንሽ እንቅስቃሴው በተለይ የዚህ ቦሌ መንገድ በጣም እየተሰራ ነው ያለው። ስለዚህ እንቅስቃሴዎቹ ትንሽ ገደብ ያሉ ናቸው። ስለዚህ አሁን ይሄኛው መንገድ ሳይከፈት መምጣት የምትፈልጉ ሰዎች ካላችሁ በዚህ በጀርባ አዲሱ ቺቺኒያ በሚባለው በኩል ወደዚህ መምጣት የምትችሉት። ምክንያቱም የዚህ የኤድና ሞል መንገድ ቶታሊ ተዘግቷል። እንግዲህ ከተከፈተ ያንን መጠቀም ትችላላችሁ። አሁን እንግዲህ ሀገራችን ላይ ሌላው የአፍሪካ ህብረት ስብሰባ። ስለዚህ ያው መንገዶች በጣም ዝግ ይሆናሉ። አማራጭ መንገዶች መጠቀም መቻል አለባችሁ። ይህንን እንግዲህ አሳስባለሁ። ምንድነው በጣም የተለያዩ እሳት አደጋዎች እያየሁ ነው በየቦታው። ድሮ ቲክቶክ ስለሌለና ኢንፎርሜሽን ስለሌለ ነው የማላውቀው።
በጣም 2-3 ቦታ እዚህ ሰሚት አካባቢ ብርሃን ሆቴል የሚባል አካባቢ የተቃጠለ ቤት አየሁ። ኮባ ፔስትሪ እዚህ 4 ኪሎ ሳንፎርድ 4 ኪሎ አልኩኝ ሳንፎርድ ወደ ሚኒሊክ አካባቢ ያለው ጋር እንደዚህ የተቃጠለ ሳንፎርድ አጠገቡ አክቹሊ ኮባን የነካው አልመሰለኝም። ሳልፍ አይቼዋለሁ በዛ በኩል ከኮባ አጠገብ ያለውን ቤት ግን አንድ ባር ነገር አለ። እሱን ቶታሊ ነው ያወደመው አይቼዋለሁ። በጣም ያሳዝናል። እንግዲህ በምን አይነት መንገድ ሰፖርት ማድረግ እንዳለብን ባላቅም ግን በጣም ያሳዝናል። አንድ ሰው ንብረቱን በዚህ ደረጃ ያው መቼም ጥሩ ብዙ ለፍቶ ነው የሚያገኘው ይህንን ብዬ አስባለሁ እና በአሁን ባለው ዘመን እንደዚህ አይነት ደግሞ ንብረት ስናጣ በጣም ያሳዝናል። ባለፈው ወደ መሪ አካባቢም እንደዚሁ ሱቆች ተቃጥሎች አሉ። ምንድን ነው ኮዛቸው? ድሮ እንደዚህ ብዙ አልሰማም። ምናልባት ያው አሁን የሶሻል ሚዲያው በጣም አክቲቭ መሆን እያንዳንዱ ሰው በስልኩ አካባቢው ላይ የተፈጸመውን የተደረገውን የሆነውን ነገር ቀርጾ ቶሎ ስለሚለቀው ኢንፎርሜሽን ዝውውሩ ይመስለኛል። ድሮ ግን ብዙ እንደዚህ አይነት እሳት አደጋ አልሰማም። አሁን በጣም በፍጥነት እና ቶሎ ቶሎ እሳት አደጋዎች የሚፈጠሩት። እንግዲህ እሳት አደጋዎቹ መነሻዎቹ ከኪችን ኦር እሳት ካለባቸው ቦታዎች ይሆናሉ ተብሎ ይገመታል። ስለዚህ በጣም በተቻለ መጠን እንግዲህ ጥንቃቄ እንድታረጉ እናሳስባለን። ምክንያቱ እንደዚህ ተለፍቶ የተገኘ ንብረት እንደ ቀልድ ሲወድም ደግሞ በጣም ያሳዝናል። ስለዚህ እንግዲህ ለሁላችሁም ይሄ አደጋ ለደረሰባችሁ አይዞን ምን አባቱ እንግዲህ እንኳን የሰው ነፍስ በተለይ ካልጠፋ ምን አባቱ ትልቁ ነገር እሱ ነው። ንብረት ተሰርቶ ደግሞ ነገ ይገኛል። ቀላል እንዳልሆነ ደስታ እንዳደረጋለሁ። ግን ምን ሰፖርት እናድርግ እስቲ ምን ትላላችሁ እናንተ? ምን እናድርግ የሚለውን ነገር ብትነግሩኝ ደግሞ ማድረግ የምንችለውን ነገር እናደርጋለን። ታች ባለው ቴሌግራም ቁጥር ጻፉልኝ። እዚህ ቦታ ና ብላችሁ 0912855387 ላይ እናንተ ጋር መጥቼ ከእናንተ ጋር አብሬ ቆይታ አረጋለሁ። ዛሬ እንዳጋጣሚ ድንገት ስለሆነ የመጣሁት ነው ሰው ያልጋበዝኩት። ሆፕፉሊ የሚቀጥለው ፕሮግራም ላይ አንድ ሰው ይዤ እመጣለሁ ብዬ አስባለሁ። አንዳንዴ ቪዲዮቹን የምቀርጸው በቃ እየሄድኩኝ ወይ ትክክል እኔ መረብ ወይ ልበላ ስለሆነ በዛ ምክንያት ነው ሰው ይዤ የማልመጣው። ግን ከዚህ በኋላ ያው ቭሎጎች ስለሆኑ ድንገት ነው እንግዲህ ወደ ምግብ ቤቶቹ እና ፕሮግራም አድርጌ አቅጄ ምናምን አይደለም እና እግረ መንገዴን ነው። ምናልባት ስራ ኖሮኝ አንድ ቦታ ሲሄድ ዛሬ አሁን ወደዚህ አካባቢ ስራ ነበረኝ ወደ ጎን። ስለዚህ በዛው ስመጣ ነው ይህንን ቪዲዮ እየቀረስኩ ያለሁት። ስቲል ግን አንድ ሰው ካለ ጋብዝና አሁን ፍቃደኛ የሆነ ሰው ብዙ ጊዜ ራንደም ሰው እስቲ ባካችሁ ብሉልኝ ጉረሱልኝ ማለቴን ግን አላቆምም። ኔክስት ቪዲዮ ላይ ግን አንድ ሰው ጆይን እንዲያደርገኝ ጽፋችሁልኛል፣ አይቼዋለሁ። አስተካክለና የተወሰኑ ሰዎችን ጋብዛለሁ። አይ ቲንክ ክትፎ እየደረሰልኝ ነው። አብራችሁን ቆዩ። በጣም አሪፍ ጊዜ ነው የምናሳልፈው። እንደዚህ አይነት ቤቶች ደግሞ ትንሽ ዩኒክ ስለሆኑ ደስ ይላሉ። ያው እንደዚህ አይነት ቤት አይቻልም። እንደዚህ አለ። እስቲ እናንተ የምታውቁት ቤት ካለ ሪኮመንድ አድርጉ። ለእኔ ግን በጣም ደስ የሚል ቫይብ ያለው ቤት ነው። እንደምታዩት ብርድም ነገር ከሆነ ይኸው ቺል ክንብንብ ብለን አለ ነገር አለ እንደዚች ጣለ ነገር አድርገን ቁጭ እንላለን። ቫይቡ በጣም ደስ ይላል። ግሪን ነው፣ ኮባዎች ምናምን ተስለዋል። ደስ ይላል በጣም ቆንጆ ቆይታን እያረጋችሁ እንደሆነ ተስፋ አረጋለሁ። ከክትፎ ጋር መለስ እንደምታዩት ምግቤ መጥቶልኛል። መብራቱም መጥቷል። እኩል ነው የመጡት ምግብና መብራቱ። ስለዚህ በጣም ደስ በሚል አቀራረብ ነው የመጣው። ጎረድ አለኝ፣ አይብ አለኝ። እንደገና ደግሞ ይሄው ስፔሻል ደግሞ ክትፎ ተስተካክሏል። ምኑ ቀረ? በቃ በጣም ነው ደስ የሚለው። እስቲ እንግዲህ ምግባችንን ደግሞ እንቅመስና ያለንን ፊድባክ ለእናንተ ደግሞ እነግራችኋለን። ያው መብራቱ ስለመጣ ፏ ብሏል እንደምታዩት። እንደው ከሚወጡት ውስጥ አንድ ሰው እባክህ ልጉረስ ቢለኝ እንዴት አሪፍ ነበር፣ ደስ ነበር የሚለኝ። እስቲ እንግዲህ እንሞክራለን ለማጉረስ። በጣም ናይስ። ይኸው ከምግቤ ጋር ነኝ ያለሁት።
እጃችንን ሰብሰብ አድርገን ግን ማንኪያ ደግሞ ስላለ ማንኪያ ብንጠቀም ሞር አሪፍ ይሆናል። መስማ እንዴት ያምራል! አያችሁት? አንድ ኮመንት እያየው ነበረ። ወደዚህ ስታቀርበው ወደ ካሜራው አቤት ሳሚ እያላችሁ አብራችሁኝ አበሉ። እንብላ እባካችሁ። እስቲ ክትፎውን እንቅመሰው። ስፔሻል ክትፎ ይሄው። የሚጠጣ አላስቸግር። አምቧ ይኖራል። እሺ ኮካ ተዋቁም ስላላችሁ ወደ አምቧ ዞር ያለው ይሄው። ሟሸ የሆነ ክትፎ ነው። ቅቤው በጣም ቆንጆ ነው። ትኩስ ነው። በዛ ላይ ቆጮ ሁኔታው ለእኔ የተመቸኝ አይነት የሆነልኝ በጣም ማንም የለም። ቤት አዘግቼ እየበላሁ ነው የሚመስለው። ምክንያቱም የመጣሁበት ሰዓት በጣም ጨር ያለበትና ምሳ ሰዓት ስላለፈ በተለይ በጣም አሪፍ ሰዓት ላይ ስለሆነ ሲያስተናግዷችሁ ልክ እንደዚህ ይሁን ይቀዳልኝ ብቻ እንደዚህ ተደርጎ ነው የምስተናገደው። እንደምታዩት በጣም ደስ የሚል ቫይብ፣ በጣም ደስ የሚል ቦታ ነው። ጥለስ ክትፎ እንግዲህ ብቅ በሉ። አብረሽኝ ትንሽ አበይ እውነት። እሺ አመሰግናለሁ በጣም ቴንኪው በጣም እየተንከባከቡኝ ነው ያሉት። ጣፋጭ ክትፎ ነው። ጥለስ ክትፎ እንግዲህ ብቅ እያላችሁ እንደዚህ አይነት ክትፎ መመገብ ትችላላችሁ። ቡና ይፈላልኛል አይደል? ቡና ፈልጋለሁ። አይቤ ላይ እንዴት ናችሁ? እኔ አይብ በጣም ነው የምወደው። ከለሩ ራሱ እንዴት ደስ ይላል። ዋው ቡና ይኖረኛል። ቡና ይቻላል። እሺ ቆጮውን በጣም አንደኛ ነው። ደግሞ በልቼ እንደገና ላዩ ላይ ደግሞ ቡና እንጠጣለሁ። ስለዚህ ሙሉ ሆነ ማለት ነው ግብዣ። እየበላህ አጠጣ የሚልም ኮመንት አይቻለሁ፣ ግን ያው እኔ አልችልም። ያጠግባል፣ ልክ ነው አውቃለሁ። ግን በነገራችሁ ላይ የሚጠጣው አንድ ለምንድን ነው በጣም ያቃጥላል። ያው ስጋም ስበላ በዳጣ ምናምን ስለሆነ ትንሽ ለብለብ ሲያደርገኝ ውሃው ነው ወይ ደግሞ የምጠጣው ኮካ ወይ ደግሞ አንዱ ውሃው ነው እንደዛ የሚያደርግኝ። አቃጠለኝ ነው ሚጣ ስለሚኖረው ክትፎ ላይ ኃይለኛ ሚጣ ነው። ግን
ግን ደስ የሚል ቃጠሎ ነው። ጎረዱን ደግሞ እንሞክረው። ጎረዳችን በጣም ጣፋጭ ነው። እዚህ ቤት ደግሜ እንደምመጣ ተስፋ በጣም ቆንጆ ጊዜ ነው ያሳለፍኩት። ልክ ቤት ያለው አይነት ቫይብ ነው እየተሰማኝ ያለው። እንደምታዩት ደህና አድርጌ እያገባደድኩ ነው። በጣም ነው የሚጣፍጠው። ራሱ አንደኛ ነገሩ የኢትዮጵያውያን የቅቤ ችግር የለም። በየአካባቢው በጣም አሪፍ ነው። በሸኑ አለ። ከተለያዩ ክፍለ ሀገሮች የሚመጡትን ቅቤዎች በጣም ቆንጆ ነው። እዚህ ላይ ደግሞ ቡና ሲጠጣ ያው በነገርኳችሁ መሰረት በቀን አንዴ ነው የምበላው። ብዙ አልበላም፣ ግን ቆንጆ ነገር ደግሞ እንደዚህ ካገኘ ይመቸኛል በጣም። እኔ የምልህ ይኸውልህ፣ ይቅርታ ይኸውልህ፣ ላጉርስህ በእናትህ ላጉርስህ። አይ ችግር የፕሮግራሜ አንዱ አካል ነው። እኔ አጎርሳለሁ። እና አንዴ ላጉርስህ፣ አንድ ሰው ላጉርስህ። ማጎርሰው ሰው አግኝቻለሁ። ብቻዬን ይሄን ሁሉም አልችለውም። እኔ ጨርስ እንጂ ብዙ እኮ አይደለም። አይ እንደዚህ ደግሞ ማጎርሰው ሰው ሳገኝ እንዴት ደስ ይለኛል መሰላችሁ። እስቲ አንተም አስተያየትን ትሰጠኛለህ። ቆይ በአንዴማ አይደለም ስንደጋግመው ነው። እንዴት ነው? እጁ አሪፍ ነው? ቆንጆ ነው። አንተ ክትፎ በደንብ ታውቃለህ? በደንብ እውነት። ከዛ በደንብ ባህሉን በደንብ ታውቃለህ? እዛ አካባቢ ሰው ነህ? አሪፍ ነው። ይሄ በጣም ቆንጆ ነው። ቆንጆ ክትፎ ነው። አንድ የመጨረሻ ይኸው ጠለስ ክትፎ ብቅ በሉ። ይኸው እንግዲህ ምስካሬ እያገኘን ነው እዚሁ። የሚገርም ክትፎ ነው። ቆንጆ ነው። ኧረ መስቀል ዘንድሮ ገብተህ ነበር? በጣም ደስ ይላል። አንደኛ አይደል? እሷም ያለች ጉረሽ ይበላት። ቡና ይምጣልኝ። ኧረ እንደዚህ ማጎርሳችሁ ሰዎች ቶሎ ቶሎ ኑልኝ እንጂ እኔ በጣም ነው ደስ የሚለኝ ማጎርስ። ሌላ ሰው የሚጎርስ ሰው የለም? በእናትህ ውጪ ላይ ሰው የለም? አብሮኝ የማጎርሰው ላጉርስሽ። በእናትሽ እሺ ነይ እስቲ
ካላፈረች አንዲት ልጅ ነይና ላግዝሽ ብያታለሁ በመጣች አንዲት ልጅ ካላፈረ ነይ በእናትሽ ላግዝሽ የሚጎርስ ሰው ይኸውላችሁ ታገኘ ሌላ መጎራረስ አለ። ግን እናንተ ባህል ውስጥ ትጎራረሳላችሁ? አንቺ ጉራጌ ነሽ አይደለሽ? ግን በጣም በቃ አለባበስሽ ምናምን ትክክለኛ ጉራጌ ነው መሰለሽ። ናይስ አንድማ ያጣላል። ስለዚህ መድገሚ አይቀርም። ከዛኛውም ካፌ እኮ አንዲት ልጅ መጥቼ ጎርሳለሁ ብላ አፍራ በጣም አመሰግናለሁ። ክትፎዬን እያጎረስኩኝ ነው። በጣም ቆንጆ ነው። በጣም ደስ ይላል። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። እዚህ ላይ ደግሞ ቡና እጠጣለሁ። ቤት ውስጥ ያለው ነው መሰለኝ። እውነት ምንም ምግብ ቤት መጥቼ እየበላሁ አይደለም የመሰለኝ። በጣም ደስ ይላል ቫይቡ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። ውጭ ሀገር ያላችሁ ሰዎች እባካችሁ ጻፉልኝ ታች ባለው ቴሌግራም ቁጥር። ስትመጡ አብረን እንዝናናለን። ቀጠሮ እያያዛችሁ አላችሁ ከ7 ወር በኋላ ከ4 ወር በኋላ ከ5 ወር በኋላ እመጣለሁ ከአንተ ጋር ነው አብሬ የሚበለው እያላችሁ ነው። ደስ ይለኛል። አየዋለሁ። እንዳልኳችሁ ፕሮግራም አድርጌ ስላልመጣሁኝ ነው። ሰው መጋበዜ አይቀርም። ከሰው ጋር ነው አብረን የምንበላው። ይህንን ቪዲዮ ቀን ላይ የምታዩ ሰዎች ካላችሁ መልካም ቀን ይሁንላችሁ። ማታ ላይ የምታዩት ሰዎች ካላችሁ መልካም ምሽት፣ እንዲሁም ደግሞ ጠዋት ላይ የምታዩት ካላችሁ መልካም ጠዋት እንዲሆንላችሁ ተስፋ አደርጋለሁ። እዛች ጋር ይኸውልህ አንዲት ልጅ ብቅ ብላ ላጉርስሽ ስላት እሺ ብላኝ በዛው ጠፋች። ፈርታ ነው? እሺ አይሉማ ፈርታ። ኧረ ፈርታ ነው። አንዲት ልጅ ደግሞ እመጣለሁ ብላኝ ነበር። በጣም ጠገብኩኝ። በደንብ ነው የበላሁት። እውነት ለመናገር ያው ለእኔ እንደዚህ ነው በደንብ በላሁ ማለት። የማ ባህል ነው ብላችሁ ታስባላችሁ? አደሪዎች፣ የኢትዮጵያ ሶማሌ እንደዚህ ያደርጋሉ እኮ። ያው አረቢያ መጅሊስ ተብሎ እንደዚህ አይነት ነገር ይሸጣል እንጂ ከአረብ ጋር ብቻ ኮኔክትድ የሆነ ነገር አይደለም። እንዴት ነው? ከየት የመጣ አይነት ባህል ነው? የእኛ ነው። እጣናችን አለ፣ ቡናችን አለ። እንደምታዩት ቁልል ያለ ቡና ተቀዳልኝ። ቡና በረድ ሲል ይሻለኛል። በጣም በትኩሱ ትንሽ የሚያቃጥል ነገር ብቻ ያው እንደምታውቁኝ ነው። አሁን እያወቃችሁ ይመስላል። ከለዩቲዩን ወዳጆች ጋር እንግዲህ እየተቀራረብን ይመስለኛል። አንድ ሰርፕራይዝ ሳይኖረን አይቀርም። እስቲ እየሰራንበት ነው። በጊዜውና ባለው ሁኔታ እናሳውቃለን። ለዩቲዩንን ለማስቀጠል የምችለውን ነገር እያረኩኝ ነው። እስቲ እንግዲህ ይቀጥላል አይቀጥልም፣ በየትኛው የቴሌቪዥን ጣቢያ ነው ሊመጣ የሚችለው የሚለውን እንግዲህ አብራችሁ ተከታተሉ። እስቲ አይዊሽ እኔም ቢመለስ፣ በተለይ በጣም ብዙ ሰው ለዩቲዩብን ይወደዋል እና እስቲ መቼ ሊመለስ ይችላል እንዴት የሚሉትን ጥያቄዎች ለመመለስ የምችለውን ጥረት እያደረጉኝ ነው። እግዚአብሔር ከፈቀደ እንግዲህ
በጣም ሳይርቅ ለዩቲዩብም በድጋሚ አየር ላይ የምታዩበት ሁኔታ ሳይፈጠር የሚቀር አይመስለኝም። እየጣርኩኝ ነው ከእግዚአብሔር ጋር እንግዲህ እግዚአብሔር ይርዳኝ። ለዩቲዩብ ከተመለሰ እንግዲህ ያው ሆፕ 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 እንላለን። እንግዲህ ቲጂ ናት መግቢያ ሙዚቃውን የሰራችልኝ ታውቁታላችሁ። አዎ መጣ ይኸው መጣ ለዩቲዩብ መጣ ጊዜው ደርሶ የሚለውን ሙዚቃ እንግዲህ ቲጂ እግቱ ናት የሰራችልኝ። እንግዲህ እሷን መግቢያ ሙዚቃ አድርገን የምንጨፍርበት እንደ አዲስ ሰለብሬት የምናደርግበት ቆንጆ የሙዚቃ ቆይታ የምናደርግበት የሙዚቃ እውቀቶችን የምንካፈልበት አይነት ደግሞ ነገር እየተዝናናን ማለት ነው እናደርጋለን ብዬ አስባለሁ። እስቲ እንግዲህ እንደ እግዚአብሔር ፍቃድ ጦምዩ እውነት ቆንጆ ቡና ነው። አሪፍ ጊዜ እያሳለፍኩኝ ነው። እንግዲህ ሂሳባችንን እንክፈልና የምንሰነባበት ይሆናል። በጣም ቆንጆ ጊዜ ነው እውነት ያሳለፍኩት። እውነት ቅበቡ በጣም ነው የሚያምረው፣ ቤቱ በጣም ደስ ይላል። አሁን እንግዲህ ሌሎችም ሰዎች እየመጡ ነው። ስለዚህ ዞር አድርጌ ላልቀርጽ እችላለሁ። ስለዚህ በጣም ደስ ይላል ያለው ነገር፣ ድባቡ ትክክለኛ የሆነ ትራዲሽኑን የሚያሳይ አይነት ነገር አለው። ጥለስ ዚሄል ዘር ጀርባ ብቅ ብላችሁ እንደዚህ አይነት ቆይታ ማድረግ ትችላላችሁ። አብራችሁን ስለነበራችሁ በጣም ነው የማመሰግነው። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮችን ሼር ማድረግ እንዳትረሱ። ሂሳባችንን እንክፈልና ፕሮግራማችን ማብቂያ ይሆናል ማለት ነው። 1520 እሺ 1000 አካውንት 2093 1000 93 93 45 45 645 645 ክትፎ ማን ነው? በላይነሽ ክትፎ ስንት ነው? 1400 ብር ስፔሻል ክትፎ ነው። ወደ ግሩፕ ከራሱ ጋር የሚወጣ ነገር ነው። ኦኬ እሺ። ስለዚህ ክትፎ 1400 1450 አጣሪ 1520 ብር። እሺ ክትፎ የምከፍለው 1450 ብር። ክትፎ 1400 ክትፎ 1400 ብር ነው። ፕሮግራም አድርጋችሁ በጣም ቆንጆ ክትፎ ነው። ጥለስ ክትፎ። ጥለስ ምን ማለት ነው? ኮባቺ እንትን የሚነሳ የለም እሱ ማለት ነው። ስለዚህ ከአምባዬ እና ከቡኔ ጋር 1520 ብር ከፍያለሁ። በጣም ቆንጆ እንክብካቤን ያደረጉልኝ እውነት ለመናገር ብቅ በሉ። ሄልዘር ጀርባ ታገኙታላችሁ ጥለስን። አሁን ለጊዜው መንገዱ ስለተዘጋ ከፈለጋችሁ በዚህ በአዲሱ በቺቺኒ በጀርባ ብቅ ማለት ትችላላችሁ። በጣም ቆንጆ ቆይታ ነው ያደረጉት። በጣም ቆንጆ ጊዜ እንዳሳለፋችሁ ተስፋ አረጋለሁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። በሌላ ፕሮግራም መለሳለሁ። ጥለስ ክትፎ አንደኛ እውነት በጣም ቆንጆ ጊዜ እንዳሳለፍኩት እናንተም ጋር እንድመጣታች ባለው ቴሌግራም ቁጥር ደውሉልኝ። በሚቀጥለው ብሎግ እስከምንገናኝ በያላችሁበት መልካም ጊዜ። ጠዋት ከሆነ የምታዩት ቪዲዮ መልካም ቀትር ይሁንላችሁ፣ ከሰዓት መልካም ከሰዓት፣ ማታ ከሆነ መልካም ምሽት፣ መልካም አዳ። ተሰነባበትን። ባባይ። በያላችሁበት ከሳሚ ጋር ነበራችሁ ለዩቱብ